አይ ስለ ፎሎ ነው ፎሎ ስታደራርግ ነበር። ለምን አያደርጓቸውም ህዝቡ ነው ይሄ ሁሉ ዛሬ ማንም ፍየል ጠባቂ ሁሉ 1 ሚሊዮን 2 ሚሊዮን እየገባ ነው። አንድ ሀገር መሪ እንዴት ነው 200 ወይ 300 ምናምን ላይ ተቀምጠው ፎሎ አድርጉ ስትል ነበርና ለምን ህዝቡ ያደርጋቸው? ትኩረት አልተደረገበትም። ምን አለ መሰለ ወንድሜ ሰይድ፣ በኢትዮጵያ ታሪክ የቲክቶክ ፕላትፎርም ኢትዮጵያውያን በመሰዳደብና የውሸት ፖለቲካን በመንዛት ነው የሚታወቁት በቲክቶክ ታሪክ። ስለዚህ ወደ ቲክቶክ ለመምጣት ብዙም የሚገፋህ ነገር የለም። እኛንን ትንሽ ትላልቆቹም እንዲመጡ ያደረግነው አሁን መልካም ነገሮችን እየሰራን መልካም ስራዎችን እያደረግን መልካም የሚሰሩ ሰዎች ወደ ቲክቶክ እንዲመጡ ምሳሌ የሆነ መጣን እንጂ ድሮ ሰው ቲክቶክ ማንም አይፈልገው። በእርግጠኝነት ከተፈለገ በአንዴ በየቀኑ 100 እና 200 ሺህ ሰው ፎሎ እንዲያረጋቸው ማድረግ ይቻላል። በጣም ቀላል ነገር ነው። ማድረግ ይቻላል፣ ግን ህዝቡ በፍላጎት አያደርግም። ከ5 ሚሊዮን በላይ እኮ አላቸው ፌስቡክ ላይ። ለምን ስለሱ አላወራህም? እንዴት እኮ ነው ፌስቡክ ላይ አሁን ፌስቡክ ላይ ገና እንደመጡ ነው ያን ሁሉ አይተሃል አይደል? በጣም ነው አሁን በፌስቡክ እና በቲክታክ ለምን ነው ህዝቡ እንዳለ ዓለም እንዳለ ቲክታክ ላይ ነው ያለው። ቲክቶክ ብዙም አልተለመደም። አሁን ግን ዊ ጉድ አሁን ብዙ ዓለም ላይ ያሉ መሪዎችም ወደ ቲክቶክ እየመጡ ስለሆነ የኛ መሪ ወደ ቲክቶክ የሚሰራውን ነገር የሚፈልገውን ነገር ያስተላልፋል። እሺ ስለ አንተ በኢትዮጵያ ቲክታክ አዋርድ እንዴት ነው አንተ አልተሳተፍከው? ቲክቶከር አይደለሁም ማለት እና ምንድን ወደ ከ2 ሚሊዮን በላይ ተከታይ ያለ ሰው ነህ። ወደ 3 ሚሊዮን ፈላረግበት ነው ቲክቶክን የምጠቀመው እንጂ ቲክቶከር አይደለሁም። ቲክቶከር ነው የሚሸለመው። ቲክቶከር እከለ እየተባለ ነው እኮ የሚጠራው። አላየውም እንደዛ። እኔ አመ ቢዝነስማን ብሎ አንተ ምንድን ነው መባል ያለበት? እኔ ቢዝነስማን ነኝ፣ ነጋዴ ነኝ። አሁን ደግሞ እዚህ ባለሁበት ሀገር ኢንቨስተር ተብዬ ነው ያለሁት። አሁን ባለበት ሀገር አይ ጥሩ ነው። አሁን እዛው እንትና ነው አለው ሴኔጋል ባለፈ የነበርክ ሴኔጋል አይደል እንዴ? ነው ቡርኪና ፋሶ ረስቼ ቡርኪና ፋሶ ነው ያለው። ዛሬ እስቲ እኔን አንዳንድ ምክሮችን እኔ በንግዱ ዓለም የተሰማራው ሰው ነኝ። እስቲ አንዳንድ ምክር ለግሰኝ እስቲ ስለ ንግድህን ነግድ ወንድሜ። ንግድህን ብቻ ላይ ትኩረት አድርግ። ንግድ ላይ ብቻ ትኩረት ካረግ ለውጥ ይኖራል። ብዙ ሰዎች በማያገባቸው ነገር እየገቡ ጊዜያቸውን ያባክናሉ። ጊዜን አታባክን በማያገባ ነገር እየገባ። አንተ ብቻ ሳትሆን በጣም ብዙ ሰዎች በማያገባቸው ነገር ገብቶ ጊዜያቸውን ያባክናሉ እና በማያገባችሁ ነገር ሳትገቡ ንግዳችሁ ላይ ባላችሁ ነገር ላይ ኮሚትድ ሆናችሁ ስራችሁን መስራት ነው። አንዳንድ ሰዎች አንዳንድ ጊዜ ውድቀት ወይንም ከስራት ሲያጋጥማቸው ያንን የንግድ እንትን ማቋረጥ አዝማሚያ ይታያል። ለእንደነዛ ያሉ ሰዎች ምን ምክር ነው የምትሰጠው? እውነቱን ለመናገር ሲጀመር ንግድ መጀመር ያለብህ በጣም ብዙ ጊዜህን ጥናት ላይ ነው ማሳለፍ ያለብህ። ያ ቢዝነስ ያዋጣል አያዋጣም የሚለውን ፎከስ አድርገህ ከሰራህበት ምንም የማይሆን ነገር የለም። ፌል ማድረግ ደግሞ እንዲያውም እኔ ኪሳራን ፈጣን ኪሳራ ብቻ ይሁን እንጂ ትርፍ ነው ብዬ ነው የማስበው። አንዳንዴ ፈልጋል በጣም ብዙ ሰው ከዛ በኋላ ነው ወደዛ የመጣሁት እና ጥናት በደንብ ስታደርግበት የበለጠ ይሄዳል ማለት ነው። እስቲ እንዳው ትንሽ ከስረህ ታውቃለህ? በተሰማራህበት የንግድ በጣም ብዙ ጊዜ ፌል አድርጌ አውቃለሁ። በጣም ብዙ ጊዜ ቡና ፌል አድርገህ ታውቃለህ? ድሮ ከ20 ዓመት በፊት ቡና በሚቸረችርበት ዘመን ራሱ አገር ቤት እያለው 3000 ብር አባቴ ሰጥቶኝ 1500 1000 ብር ሆና ነበር ብሮ። ከዛ በኋላ ነው 100,000 ብር ያደረስኳት። 500 ብር ከዛ ወዲህ አሁን ባለህበት እንትን ላይ ሌብል ላይ ሆነ አሁን ባለህበት እኛ ታወቅነህ ጀምረን አሁን ባለሁበት ሁኔታ ምን ሆነ መሰለህ? በሚሊዮን ተጀመርኩ። አሁን ብሮች ካፒታል እየጨመረ ሲሄድ ጭንቅላት እያደገ ሲሄድ በዙሪያ ብዙ የተማረን ሰው ቀጥረህ ማሰራት ስትችል የሆነ ቢዝነስ ላይ ለምሳሌ
ስራው $1 ሚሊዮን የሚፈልግ ከሆነ $100,000 አውጥቼ ጥናት አስተደርግበታለሁ ማለት ነው። መጀመሪያም ወይኔ $100,000 ከስሬ ጥናት አደርጋለሁ በደንብ ዲፕ ድረስ 900ን ላለማጣት ማለት ነው። ድሮ ግን ያለችም ካፒታል ትንሽ ስለሆነች ዝም ብለህ ትገባባትና እሷን ሁሉ ውስጥ ታደርጋለህ። አሁን ባለው ሁኔታ ወንድሜ ጥናት ታደርጋለህ፣ ቢዝነስን ቼክ ታደርጋለህ፣ ኢንተርኔት ላይ ታያለህ፣ ሰዎችን ኮሚኒኬት ታደርጋለህ፣ ፍላይ አድርገህ ትሄዳለህ። ቲኬት ብር አይቸግርህም። ብዙ ነገሮች አሉና አልሐምዱሊላህ እስከዛሬ ድረስ እንደዛ ነገር ቡርኪና ፋሶ ምን አይነት የተለየ ወይንም ደግሞ ውጤት አግኝተበት ወይስ ገና ቼክ እያደረግከው ነው? አልኩህ እኮ አመት ሙሉ ጥናት ያደረኩትን ስራ ነው እየሰራ ያለሁት። አመት ሙሉ ስለ ቡርኪና ፋሶ ስለመጣሁበት ቢዝነስ 2 ትላልቅ ቢዝነሶችን ነው የመጣሁት። ምን ያክል ኢንቨስትመንት ይፈልጋል፣ እንዴት ነው የሚሰራው፣ አመት ሙሉ ቼክ አድርጌያለሁ። አሁን ደግሞ ስመጣ ኦልሬዲ የጀመርኩት አይምሮዬ ውስጥ የሳልኩትን ፒክቸር እየሳልኩት ነው። አሁን ስየዋለሁ ኦልሬዲ፣ ግን ወደ ወረቀት እያወረድኩት ነው። ምንድናቸው ሁለቶቹ ፕሮጀክቶች? ምንም አይጠቅምም። ምን ያደርግልሃል? ይሄ የራሴ ቢዝነስ ነው። መንሱር አንድ እዝላው ሊይዝህ ነው። አንድ ፕሮጀክት ምስጢር ከሆነ ወይ ሌብነት ነው ወይ ሙስና ነው። ስለዚህ አይጠቅምም ብዬ ነው። የመጀመሪያው አንደኛው ቢዝነስ እሺ፣ እንደዛ ብለህ የምታስብ ከሆነ ትልቁ ቢዝነስ የሚሰራው እዚህ ሀገር ላይ ጎልድ ማይኒንግ ነው። ጎልድ እዚህ ሀገር መሬት ቆፍረ በቀን ከ2 ግራም በላይ ማግኘት መቻል አለብህ ይላል ህጉ። መሬት ሲሰጥህ የዚህ ሀገር መንግስት በቀን በአንድ ቶን ስትቆፍር ከ2 ግራም በላይ ማግኘት አለብህ ይላል። ይሄ ትናንሽ ጥቃቅንና አነስተኛ ሰው የሚሰራው ስራ ነው ማለት ነው። እና በቀን 1 ኪሎ ማምረት መቻል አለብህ ይላል ህጉ ነው። 1 ኪሎ ማታመርት ከሆነ ወደ ስራ ውስጥ መግባት የለብህም። ቅር ካላለ አንድ ጥያቄ ልጠይቅህ። ያው ቅር ካላለ ጎሄድ የዛሬን 2 ዓመት እንደዛ አካባቢ ከኬንያ ወደ ኢትዮጵያ በትራንዚት ወደ ኢራቅ መሄድ የነበረ ወደ 6 ግራም ወርቅ ላይ እጁ አለበት ይባላል። መረጃው አለ? አዎ። ምን ሆነ መሰለ ሰይድ፣ እሱ ነገር የሆነ ሰው ከኢትዮጵያ ትራንዚት ሆኗል ብሎ የተጭበረበረ ዶክመንት ይዞ መጣ። እኔ ትክክለኛ ዶክመንት መስሎኝ ነበረ። ከዛ በኋላ ለሚመለከተው አካል ይሄ ነገር እዚህ ቀርቶብኛል እያለ ነው ይሄ ሰውዬ እና ምንድን ነው ብዬ ጠየቅኩ። ቼክ አደረጉ። ምን አሉ? ያው ውሸት መሆኑ ሲረጋገጥ እኔም ተወኩት፣ ነገሩን ቀረ። አይ በነገራችን ላይ የዛ ጉዳይ ባለቤት የቦረና ነገሌ ልጅ በሰኔ ወር እኛ ጋር 10 ቤት ነበርና እሱ ነው ጉዳዩን ያወራል። አይ ሊያወራ ይችላል። ምንም ይሄ ቢግ ዲል አይደለም። ብዬ ነው። ያገኛችሁት ነገር የለም? ከዛ ላይ ምን እናገኛለን? የለም እኮ ነገሩ ራሱ የለም። ሲኖር አይደለም የምታገኙት። 850 ግራም ወርቅ እኮ በጣም ከባድ ነው። የት ደረሰ? ውሸት ነው ሰዎቹ። ብዙ በነገራችን ላይ በጣም ብዙ አይነት ፌክ ዶክመንቶች ይመጣሉ እኔ ጋር በየቀኑ። ግን እኔ በማጣራበት መንገድ አጣራና ውሸት ከሆነ ውሸት ነው፣ እውነት ከሆነ እኔ ቅድም እንዳልኩ ነው፣ ፈጣን ኪሳራ ትርፍ ነው። አሁን ይሄን ዶክመንት ብዙ አመት አልደከምኩበትም። በቃ የሚመለከተው አካል ማንን ነው? ብሔራዊ ባንክ ካርጎ ዶክመንቱን ወሰድኩ፣ ካርጎ ቼክ አደረኩ። የመጣበት ወረቀት ቀን አለ። በዛ ቀን ኢቭን የኢትዮጵያ ፍላይት አልነበረውም እዛ ሀገር ላይ። እሺ አሁን በዛ ጉዳይ የተጠረጠሩ ግለሰቦች ለምርመራ ሲወሰዱ እንዴት አንተ አልተወሰድክም? አይ እንደዚህ አይነት ነገር አላውቅም። ምን አይነት ፌክ ዶክመንት መጥቶ እንዴት ነው ለምርመራ የሚሄደው? ይሄ አሁን ዝም ብሎ ለሪከርድ እንዲመች የምታወራው ወሬ ነው። ይሄ አይደለም ሁሉም ማለት ነው። ለሪከርድ አይደለም ሁሉም በዛ ጉዳይ ተሳትፈዋል ወይንም ደግሞ በፌክም ይሁን በትክክለኛ ተሳትፈዋል የተባሉ ከሴትም ከወንድም ከቦረና ነገሌ ጭምር ተይዘው ወደ
ማጣራት ተደርጎባቸው ነው። እንዴት አንተ እኔ ማውራ ሌላ ኬዝ እንዳይሆን እኔ ማውራ ሌላ ኬዝ ነው፣ አንተ የምታወራው ሌላ ኬዝ ሊሆን ይችላል። አውቀዋል። ያው እኔ ማውራ መንግስት ፖሊስ ለማጣራት አልወሰደም። ምን አልከኝ? ፖሊስ ጉዳዩን ለማጣራት ለምን አልወሰደህም? ለምን ነው የሚወስደኝ? እኔ ምን ስለሆነ ሌሎች አላውቅም። እኔ በዚህ ጉዳይ ማንም የተጠየቀ ሰው የለም። እንዳልኩህ ነው እኮ ያው አንዳንዴ ለሪከርድ እንዲመችና በቃ አሁን የዚህ የወርቅ ጉዳይ ደግሞ የሆነ ወሬ እንዲመጣ ስለፈለክ ነው እንጂ ስለዚህ ጉዳይ እኔ ልጁ በጣም አደገኛ ልጅ ነው እና የቦረና ነገሌ ልጅ ነው። ማነው ስሙ? ስሙ ታጠቅ አላውቀውም። እና በጣም የሚያስቅ ነው እና በቃ እሱኛ በዛው ኬዝ ነው። በነገራችን ላይ እንዳልከው ፌክ ነውም ተብሎ የትም እንደደረሰ አልታወቀም እና ግን ትልልቅ ሰዎች እንዳሉበት ብዙ አጫውቶን ስለነበር አሁን አንተ ምን ታረጋለህ መሰለህ? ቆይ ልንገርህ፣ ምን ታረጋለህ መሰለህ? ታጠጋ ደውልለትና ይሄ አንደኛ የኢትዮጵያን ስም ማጥፋት ስለሚሆን የሀገርን ስም ማጥፋት ስለሚሆን ታጠቀን ይሄንን ነገር በትክክል መረጃውን በ911 ነው 991 ደውለህ ለፌዴራል ፖሊስ ሪፖርት አድርግ በለው፣ እንዳትተው። እኔ አሁን ነገሌ ቦረና ታጠቅ የሚባል ሰው እዚህ ፎሎል ካሉ ሰዎችም ቼክ ያደርጉታል፣ ይጠይቁታል። ምንድነው የጉዳይ ሰይድ የሚያወራ ለሰይድ የነገርከው ነገር ብሎ ይጠይቁታል። ገባ? ስለዚህ ይሄንን በዚህ ጉዳይ ነው እሱ ተይዞ በዚህ ጉዳይ በሰኔ ወር በዚሁ ጉዳይ ነበር። እስር ቤት ነው እኮ አገኘሁት፣ ውጭ ላይ አላገኘሁትም። እስር ቤት ነው። በዚህ ጉዳይ ተጠርጥሮ ተይዞ ታሪኩ ሌላ ነው። አንተ የምታወራው ታሪክ ሌላ ነው ወንድሜ። እኔ የማወራው ሌላ ታሪክ ነው። አንተ የምታወራው ሌላ ታሪክ ነው። የሌላ ጉዳይ ነው የምታወራው። ስላወራኝ ብዬ ነው ይሄን ጉዳይ እንደዚህ ተብሎ ስላለ ያው እኔ ሌላ ጉዳይ ነው። የሆነ ዶክመንት እንደዚህ የወርቅ ጉዳይ ጋር የተያዘ ዶክመንት አመጡና እንደዚህ ስሉኝ እጄ ቼክ ሳደርግ በዛ ቀን እንኳ የኢትዮጵያ ፍላይት እንኳ የለም ነው ያሉኝ። ስለዚህ በዛው ተወኩት። በቃ ሌላ ስቶሪ ነው ማለት ነው። እኔ እሱ መስሎኝ ነው። አይ ጥሩ። እሺ ባለፈው የጠየቅኩት ጥያቄ ነበረ። አሁን ለትዳር ምን ያክል ዝግጁ ነህ? አሁንም ገና ነህ? ለትዳር ሁሌም ዝግጁ ነኝ።